ታሪካችን የሚጀምረው የቼን ቤተሰብ መኖሪያ ውስጥ ሲሆን መላው ቤተሰቡ የሸን ዙዋን መመለስ ይጠባበቃል። ሸን የቤተሰቡ ወራሽ ስለነበር አዲሱ የቤተሰብ አባወራ ቢሆንም በ3 ወር ጊዜ ውስጥ የማይመጣ ከሆነ ግን ስልጣን ለመያዝ በጣም የሚጓጓው ወንድሙ ሸን ዩ ቦታውን ይይዘዋል። ሸን ሌላ ከተማ ሄዶ ማንነቱን ቀይሮ የሆቴል ጥበቃ የነበረ ሲሆን ዓላማውም የሚሰራበት ሆቴል ከእናቱ ሞት በስተጀርባ አለ ብሎ ስለሚያስብ እውነታው ላይ መድረስ የነበረ ሲሆን የቤተሰቡ አባወራ ለመሆን ያሰበውም ለእናቱ ሞት እውነታውን ካወቀ በኋላ ነበረ። የዚህ ሆቴል ባለቤት ሜይንግ ስትሆን ጠንካራና ራሷን የቻለች ሴት ብትሆንም አንድ ቀን ግን ሰዎች ሊዘርፏት ይመጣሉ። ሆኖም ቸን በጊዜ ደርሶ ያድናትና በእጇ የያዘችው ሸክላ ተመሳስሎ የተሰራ እንደሆነ በማስተዋሉ የሰራው ሰውዬ ጋር ሄደው ዋናው ዕቃ እንደሆነ ቢያስረዳቸውም ቸን ከአንድ የሆቴል ጥበቃ የማይጠበቅ የጌጣጌጦች እውቀቱን ዘርዝሮ በማሳየት ሜይንግ ተታላ ከመግዛት ትድናለች። በኋላ ላይም ሲመለሱ ጂያን ኪንን ያገኙታል። ጂያን ሀብታምና ስኬታማ የቢዝነስ ሰው ሲሆን ለረጅም ዓመታት ሲወዳት እንደኖረ ስለምታውቅ ራሷን ከሱ ለማሸሽ ስትል ከቼን ጋር ግንኙነት ውስጥ እንዳለች ለማስመሰል ከመፈለጓ የተነሳ የቼንን ከንፈር ጂያን ፊት ትስመዋለች። ቢሮ ከሄዱ በኋላም ሁኔታውን በማስረዳት ለትንሽ ጊዜ ባሏ እንደሆነ እንዲያስመስልና በምላሹም ብዙ ብር እንደምትሰጠው ነግራው ከተስማሙ በኋላ ብሩን ለራሱ በመጠቀም ፋንታ ዋንግ ኋን ለሚባል ኑሮ በጣም ቸግሮት ለነበረ ሰራተኛ ይሰጠዋል። በዚህም ዋንግ በጣም ደስ ስለተሰኘ ሲታይ ምንም እንኳን ርካሽ ቢመስልም ከኋላው ግን ብዙ ታሪክ ያለው የእጅ ጌጥ ይሰጠዋል። በሌላ ሁኔታ ቹን ስለ ወንድሙ መገኛ ጭምጭምታ ሲሰማ ወዲያውኑ ቸን መቼም ወደ ቤት እንዳይመለስ ማድረጊያ መንገዶችን ማሰብ ይጀምራል። እነ ሜይንግ ቤትም እናቷ አንድ ተራ ጥበቃ ከጂያን ሺ አስበልጠሽ አገባሽ በማለት በጣም ትበሳጭባታለች። ጂያንም በምርጫዋ እንደተሳሳተች ለማሳየት ብሎ እሷን እናቷንና ዛንግ ዚ የሚባል የታዋቂ ድርጅት ባለቤት አንድ ላይ ይሰበስባቸዋል። ሜም ለስራዋ ስትል በውይይቱ ምክንያት በፊት ከምጠጣው አስበልጣ ስለጠጣች ትሰክራለች። ይህንም እናቷና ጂያን እንዳጋጣሚ በመጠቀም ካስተኛት በኋላ ስትነቃ ለትዳር እሺ እንድትለው ብለው ካለ ፍቃዷ ሊያስተኛት ይሞክራል። ነገር ግን ሸን ከነ ጥበቃ ዩኒፎርሙ መጥቶ ምንም ነገር እንዳያደርግ ያስቆመዋል። በነጋታው የሚዬ ሆቴል ውስጥ ሰዎች አውቀው በሆቴሉ ምግብ እንደተመረዙና እንደታመሙ ሲያስመስሉ አሁንም የጂያን ተንኮል ስለነበር ቸን ሰዎቹን ሌላ ግርግር ከመፍጠር ቢያስቆማቸው ሰዓት አንደኛው ወንበዴ ቼንን ሲቀርበው ታላቅ ወንድሙ እንደሆነ ይረዳል። በዚህም ሚንጊው ወዲያውኑ ይቅርታ ይጠይቀውና ሰዎቹን ከበታተነ በኋላ ለሱ መስራት ይጀምራል። ዛንግዚም በዚሁ አጋጣሚ የቼንን የእጅ ጌጥ ሲያየው ከበስተጀርባው ያለውን ታሪክ ያውቅ ይመስል ይደነግጣል። ምሽት ላይ ሜይና ቸን ክፍላቸው ውስጥ ሆነው አልጋ ላይ መተኛት ስለማይችል ቸን መሬት ላይ ካስተካከለ በኋላ ሜይ ስለ ወረቀት ባሏ እውነተኛ ማንነት ማሰላሰል ትጀምራለች። ቸን በበኩሉ እሷ ቤት የሚኖረው መጠለያ ስለፈለገ ብቻ ሳይሆን ከ1 ዓመት በፊት ስለሞተችው እናቱ አንዳንድ መረጃዎችንም ለማግኘት ጭምር ነበር። በሌላ ቀን የነ ጂያን ድርጅት የቢዝነስ ዝግጅት አዘጋጅቶ ሜይን ለመጋበዝ ጂያን ራሱ በእጁ ሊያደርስላት ቢያስብም ሸን በቦታው ስለነበረ ሳይሳካለት ይቀራል። ዝግጅቱም ላይ ጂያን ቼንን ሰዓት በመስረቅ አስጠርጥሮ ጸብ ሲፈጥር ቼን መላ ዘይዶ ራሱ ጂያን ኪሱስ ሰዓቱን ያገኘዋል። ከዚህ ሁኔታ ከወጡ ብዙም ሳይቆዩ የነ ጂያን ድርጅት ወራሽ ሁዋን ዩ ሁዋን ትመጣና ምንም እንኳን ቼን ባያቃትም እሷ በደንብ እንደምታውቀው ስትሆን ለቼን ስሜት እያደረባት የነበረው ሜይ ትቀናለች። ምሽቱ እየሞቀ ሄዶ ጨረታ ይጀመርና ቸን አውቆ ጂያን ውድ የሆነውን ሀብል እንዲገዛ ካደረገ በኋላ ጂያን ያላሰበው የገንዘብ ችግር ውስጥ ይገባል። ጨረታው ቀጥሎም እጅግ ውድ የሆነ የአልማዝ ሀብል ሲወጣ ቸን 1 ሚሊዮን ዩዋን ይጫረታል። አንድ ተራ ጥበቃ ይህን ያክል ብር ከየት ያመጣል ብለው ሁሉም በሳቅ ሲጠቋቆሙበት ዋንግ ይመጣና ሀብሉ በነፃ ለቼን እንደተሰጠና ይባስ ብሎም ለጂያንግ ድርጅት ሳይታወቅ አመራር እየመረጠ ስለነበር ቼንን ለዚሁ ቦታ እንዳሰበው ይናገራል። ነገር ግን ቼን እምቢ በማለቱ ዩሁዋን ቦታውን ተቀበልና እንጋባ ብትለውም ልቡ ሜይ ጋር ብቻ እንዳለ ይናገራል። ጓንግ ይህም ብቻ ሳይሆን የእናቱን አሟሟት እንዲያጣሩ ሰዎችን መቅጠሩን ጭምርም ይነግረዋል።
በሌላ ጊዜ ፍለጋውን ያላቆመው ቼን ወረቀቶች ሲያገላብጥ ሜ ለትንሽ ልትደርስበት ትላለች። እንደ እድል ሆኖ ስላላየችው ስራውን ሸፋፍኖ በወሬ መሃል ግን የተረዳው ነገር ቢኖር ከዓመት በፊት እናቱ ስለሞተችበት ሁኔታ ሜ ምንም ትውስታ እንደሌላት ነበር። በመሃል በጣም ከባድ ዝናብ መጣል ይጀምርና መብረቅ ሲመጣ በጣም ስለፈራች ቼን እንድትረጋጋ ያደርጋትና ይህ አጋጣሚ ፍቅራቸው ዘር እንዲዘራበት ያደርጋል። በሌላ ቀን ጂያን የቼንን ታናሽ ወንድም አስሮ ይዞት እያሰቃየው እንደሆነ ለቼን ይነግረዋል። ቼንም ምንም ጊዜ ሳያባክን መጥቶ ሁሉንም ደብድቦ ከጨረሰ በኋላ ታናሽ ወንድሙን ለማዳን ይችላል። በሌላ ሁኔታ ጓንግ ስለ ቼን እናት ገዳይ ማስረጃ ይቀበልና እነ ቼን ጋር ደውሎ የእናቱን ገዳይ ሊነግረው ይጠራዋል። ነገር ግን ቼን ቢሮ ሲደርስ ጓንግ በመድኃኒቶች ተመርዞ ነፍሱ ልትወጣ እያለች ነበርና የልጅ ልጁን ዩ ሁዋንግን እንዲጠብቃት አደራ ብሎት ይሞታል። ቀብሩም ላይ ቼን የጓንግ አሟሟት አደጋ ሳይሆን እናቱን የገደላት ሰው እንደሆነ ጓንግንም የገደለው ያስባል። ወደ ቤት እየተመለሱም ለሚዬ እናቱ ከተራራ ላይ ተገፍትራ እንደሞተች ይነግራታል። ሚዬ በዛ ሰዓት ቦታው ላይ የነበረች ቢሆንም ምንም ስለማታስታውስ ዝም ብላ በድንገት ከመኪና ጋር ሊጋጩ ሲሉ ቼን ዞሮ ድንጋይ ይገጫል። በዚህም ሚዬ ጭንቅላቷ ሲመታ ከዓመት በፊት እዛ ተራራ ላይ አንድ ሰውዬ የቼንን እናት ገፍትሮ ሲጥላትና ያ ሰውም ራሱ ቼንን የሚመስል ሆኖ ብቸኛ የሚለየው ነገር መነጽር ማድረጉ እንደሆነ በትውስታዋ ይታያታል። ሆስፒታል ውስጥ ስትነቃም ያየችው ሰውዬ ቼን ነው ብላ ስላመነች እና የገዛ እናቱን ገሏል ብላ ስለጠላችው እቤት እንደገቡ ወዲያው መፋታት እንደምትፈልግ ትነግረዋለች። ነገር ግን ቼን በሐሳቧ ሳይስማማ ምክንያቱን ሲጠይቃት ምንም እንኳን የታያት ነገር ቢያስፈራትም ሙሉ ለሙሉ እሱ ነው ብላ ስላላመነች መናገር ትቸገራለች። በሌላ ሁኔታ ደሞዛቸው ያለፈባቸው ሰራተኞች ሆቴል ውስጥ አመጽ ቢያስነሱም ጓንግ መሞቱን ጨምሮ ብዙ ችግሮች የነበሩባት ሚዬ ምን እንደምታረግ ግራ ገብቷት ሳለ ቼን መጥቶ በቅርቡ እንደሚከፈላቸውና ሁሉም እንደሚስተካከል ነግሮ አመጹን ያረጋጋዋል። ችግሮቹን የተረዳችው ዩሁዋን ለሚዬ ሆቴል ብር ልትሰጣት ብትስማማም ነገር ግን ቼን አብሯት እንዲሆን ስለጠየቀች ቼን እንደ እህት ብቻ እንደሚያያት ይነግራታል። ዩሁዋንም ከቼን ጋር ለመቀራረብ ስትል እነ ሚዬ ቤት እቃዋን ሸክፋ ትገባና ለጊዜው የጂያንግ ድርጅት ትልቅ ባለድርሻ ስለነበረች የሚዬ እናት ባትወዳትም ትታገሳታለች። እነ ሚዬም በበኩላቸው ለሆቴሉ ሲሉ ላለማስቀየም ይሞክራሉ። ዩሁዋን በድፍረት ከቼን ጋር ለመተኛት ፍላጎቷን ከገለጸች በኋላ ሚዬ መታ መሃላቸው ገብታ ትተኛለች። በቀጣይ ቀን እንደሌላው ጊዜ ሁሉ ወደ ስራ ከሄዱ በኋላ ዩሁዋን ሰው በተሰበሰበበት የህይወት አጋሯ እንዲሆን ቼንን ብትጠይቀውም ቼን ግን ምንም አይነት ነገር ብታደርግ ትዳሩን እንደማይከዳና ለሷ ምንም ስሜት እንደሌለው ነግሯት ይሄዳል። በዛው ቀን የቼን ታላቅ ወንድም የሚዬ ሆቴል ውስጥ ሚዬ የቼን ቅምጥ እንደሆነች እንዲወራ አድርጎ ሰዎች ሲወቅሷት እንደ ድል ሆኖ ቼን ይደርስና ነገሮች ከመባባሳቸው በፊት ያስቆማቸዋል። ይህ ሁኔታ እንዲፈጠር ያደረጉት ጂያንና ዩን ከቼን ዩ ጋር በመተባበር ሲሆን ዩን ለቼን ባላት ስሜት ታውራ ስለነበር ለሷም ለቼንም ጠላት ከነበረ ሰው ጋር ውል ውስጥ መግባቷን አላስተዋለችም። በሌላ ሁኔታ ቼን ዩ ስለ ቼን ሹዋ መኖሪያ እንዳወቀ ቼን ስለሰማ ለሚስቱ በሚነግራት ጊዜ የውል ትዳራቸውን እንዲያፈርሱ ትጠይቃለች። ቼን ሹዋም በሱ ቤተሰብ ምክንያት ከበቂ በላይ ችግር ደርሶባታል ብሎ ስላሰበ ፍቺውን ይቀበላል። በዚህም ልቡ ስለተሰበረ በስካር ስሜቱን ለመርሳት ይሞክራል። ይህን አጋጣሚ በመጠቀም ዩን ትወስደውና ፍቅረኞች እንደሆኑ ሁሉ ያስመሰለች ሁኔታውን ጋዜጠኞች እንዲያዩ ብላ ከጠራቻቸው በኋላ እንዳሰበችው ሳይሆንላት ራሷን ትስታለች። ጋዜጠኞቹ ልክ እንደደረሱም በዩን ፋንታ ሚዬ ነበረችና ቼን ይህን አጋጣሚ ተጠቅሞ ከልቡ የሚያፈቅራት ሚዬን እንደሆነ ለህዝቡ ሁሉ ይናገራል። ቼን ሹዋና ሚዬም በዚሁ ሰዓት ለወረቀት ሳይሆን የእውነት ስለሚዋደዱ ይሳሳሙና ተቋርጦ የነበራቸውን ፍቅር ያድሳሉ። ሰው ከሄደም በኋላ ለዩን ከግዋንግ የተሰጠችው አደራ ስለሆነች እንደ እህቱ ብቻ እንደሚያያትና ሌላ ምንም ነገር እንደማይፈጠር አጥብቆ ይነግራታል። ዩን በዚህ ስለተከፋች ከሚዬ ሆቴል ጋር መስራት ታቆማለች። በዚህም ሚዬ ቤቷን ዕዳ አሲዛ የሰራተኞችን ደሞዝ ለመክፈል ትገደዳለች። ይህን በማድረጓ እናቷ በጣም ብትበሳጭባትም ቼን
ቸንሷ በጊዜ ደርሶ ያስያዘችውን ቤት ከራሱ ብር ከፍሎ እንዳስመለሰው ያበስራቸዋል። እንዴት ብለው ስለተገረሙም በሀገሪቱ ካሉ ሁሉ ሀብታም ቤተሰብ አንደኛ የሆነው የቤተሰብ ወራሽና አባወራ መሆኑን በመናገሩ ሚዬ ለሱ ያላት ቦታ ከፍ ቢልም ስለ ድብቅብቁ ግን ውስጧ አልረጋም ነበር። ምሽት ላይ ጂያን ለቸን ደውሎ ዩን እንደታገተችና መጥቶ እንዲያድናት ሲነግረው ቸን በፍጥነት ምንም ሳያቅማማ ከሄደ በኋላ ሳያስበው በሰዎች ይያዛል። ጂያንሺም ዩን ውርሷን በሙሉ ለጂያን ካልተወች ቸንን እንደሚገለው ሲናገር ሙሉ በሙሉ ድርሻዋን ፈርማ ለጂያን ሰጥታ ቸንን ይለቀዋል። ነገር ግን ይሄ ሁሉ ነገር የተፈጠረው ሲጀምርም ዩንና ጂያንቺ ተመካክረው ቸን ለሷ ያለውን ስሜት እንዲቀይር መሆኑን ቸን ስላወቀ አዝኖባት ይሄዳል። በነጋታው ነገሩን ሁሉ አብረው ሲሰሩ የነበረው ጂያን ዩንን የፈረመችው ወረቀት ህጋዊ ስለነበር ድርሻዋን ካሁን ወዲህ እንድትሰናበተው ነግሮ ከራሷ ድርጅት ያስወጣታል። ዩንም ቀጥ ብላ ነሚዬ ጋር በመሄድ በመስገብገብ የሰራችው ስራ ካሰበችው በላይ ዋጋ እንዳስከፈላትና እርዳታቸውን ስለምትፈልግ ትማጸናቸዋለች። ሚዬም ዩን ወራሽ እንደመሆኗ ቦታዋን መልሰው እንደሚያስገኙላት ቃል ስለገባችላት ዩን ለደግነቷ መልስ አንዴ ቦታዋን ታገኝ እንጂ ወደ ሆቴሏ ኢንቨስት እንደምታደርግ ለራሷ ትናገራለች። በነጋታውም ቸን የአያቷን ኑዛዜ ይዞ በመምጣት ጂያንቺን ሙሉ በሙሉ ውድቅ በማስደረግ ዩን ወደ ነበራት ቦታ እንድትመለስ ያደርጋታል። ምሽት ላይ ወደ ቤት ከተመለሱም በኋላ የሚዬ እናት ራት አዘጋጅታ ቸን ከጠጣው በኋላ ስሜት ሚቀያየር መድኃኒት አድርጋበት ስለነበር ዝልፍልፍ ካለ በኋላ ከሚዬ ጋር መኝታ ቤት ሆነው የፍቅር ጊዜ ሊያሳልፉ ሲሉ ቸን እስክንጋባ ድረስ ክብርሽን እጠብቃለሁ ብሎ እንደምንም ራሱን ተቆጣጥሮ ይወጣል። በነጋታው ቸን ስራ ቦታው ላይ ሆኖ ውሃውን አንስቶ ከጠጣ በኋላ መዝለፍለፍ ይጀምራል። ይህን ያደረገው ጂያንሺ ከቸን ዩ ጋር ተሰማጥሮ ሲሆን የጨመረበት መርዝም አይነ ስውር የሚያደርግ ነበር። ቆየት ብሎ ጂያን ከቸን ው ጋር ሲገናኝ ከቸንሷ ጋር ባላቸው መመሳሰል በጣም ይደነግጣል። ምሽት ላይም ከሚዬ ጋር ሆነው ወደ ቤት እየሄዱ ጂያንሺ ሚዬን አግቶ ጥቃት ሊፈጽምባት ሲል ቸን አውቆ ነበርና አይኑ እንደማይሰራ ሲሆን የነበረው በጊዜ ደርሶ ካስቆማቸው በኋላ ጂያንሺን ሲደበድበው ከዚህ ሁላ ነገር ጀርባ የገዛ ወንድሙ እንደሆነ ያለው ይነግረዋል። ቸንሷም ዋናውን ጠላቱን መያዝ እንደሚሻል አስቦ ጂያንሺን ይለቀዋል። ቸን ስለ ሚዬ ሲያጣራ መድኃኒት ሲሰጧት ስለነበረ ትውስታዋን ሁሉ ያጠፋባት መድኃኒቱ እንደሆነና በዛም ምክንያት ቸን እናቱ ተወርውራ ስትሞት ብቸኛ የአይን እማኝ ሚዬ ብትሆንም ምንም ነገር ግን ማታስታውሰው ለዛ እንደሆነ ይረዳል። ካሳከማትና መድኃኒቶች ካስወሰዳትም በኋላ ትውስታዋ ስለተመለሰላት የዛን ቀን ያየችው ራሱ ቸንን የመሰለ ሰውዬ ሴትየዋን ሲገፈትራት እንደሆነ ትነግረዋለች። ቸንሷ ይህንን ሲሰማ ቀጥ ብሎ ወንድሙ ጋር በመሄድ እንዴት እናታቸውን እስከ መግደል ርቆ ሊጓዝ እንደቻለ ማመን ተስኖት በመገረም ሲጠይቀው ምንም ሳያንገራግር ድርጊቱን በማመኑ ቸንሷና ወንድሙ ከባድ ጸብ ውስጥ ይገባሉ። ሳያስቡትም ወደ ባህር በመውደቃቸው ሁለቱም ሆስፒታል ይወሰዱና ቸንሷ በደረሰበት አደጋ ትውስታው ስለጠፋበት ቸን ዩ የሱን ህይወት ለሚስቱንም ሳይቀር ሊቀማው እሱን መስሎ ይሄዳል። ሚዬም ምንም እንኳን መጀመሪያ ላይ ቸንሷ እንደሆነ ቢሆንም የምታውቀው አብረው ጊዜ ሲያሳልፉ ግን ከምታውቀው ሰው የተለየ ባህሪ ያየችበት በመሆኑ ጥርጣሬ ይገባታል። ቸን ዩን ለሰራተኛው ቸንሷ መቼም እንዳያስታውስ መድኃኒት መስጠቱን እንዳያቆም ያስጠነቅቀዋል። ቀን በሄደ ቁጥር ሚዬ በጣም ግራ እየተጋባች በነበረበት ሁኔታ ይባስ ብሎ አንድ ቸን ዩን የሚመስል ሰውዬ በሯ ላይ ቆሞ ታገኛለች። በዚህም ጭራሽ የባሰ ፍርሃትና ግራ መጋባት ውስጥ ሆና ቸን ዩ በቸንሷ መመለስ በጣም ተናዶ ነገር ግን ቸንሷን ከራሱ ከቸንሷ በላይ ለጊዜው ቸን ዩ ስለነበር የሚመስለው ቸንሷን ያባርረዋል። በሌላ ጊዜ የቸንሷን መቀየር ሚዬ ብቻ ሳትሆን ሰራተኞቹም እያስተዋሉት ስለነበር ቀስ እያለ የገባው ድልድይ ሁሉ መፈራረስ ይጀምራል። በሌላ ሁኔታ ቸንሷ በመድኃኒቱ ምክንያት ድብርት ውስጥ እየገባና የቸን ዩን ወንጀሎች በሰማ ቁጥር እየተጨነቀ ነገር ግን በባህሪው እሱኑ እየመሰለ ሄዶ በሆነ አጋጣሚ መድኃኒቱን ስላየ
የቼንዩ ተንኮል እንደሆነ ይገለጥለትና ቼንዩን ሊሰራለት ያስባል። ለዚህም መጀመሪያ ሚዬ የምታደርገው ሰዓት በጓደኛው በኩል ካሰጣት በኋላ ቼንዩ የትዳር ጥያቄ ሊያቀርብላት ሲል ቸንሷ ከአንዲት ሙዚ የምትባል ሰው ጋር ቦታው ላይ ይመጣል። ሙዚ የቼንዩ ፍቅረኛ የነበረች ሲሆን እዛ ቦታ ላይ መኖሯ የቼንዩን ማንነት እንዲጋለጥና ፊት ለፊቷ የቆመው ቸንሷ እውነተኛ የሚያፈቅራት ባሏ እንደሆነ ትረዳለች። መለስ ብለን ስናይ ሙዚ የቼን ቤተሰብ ከማደጎ ያሳደጋት ሴት ስትሆን እናታቸው ከልጆቿ መሃል ወራሽ መሆን የሚፈልግ ሰው ሙዚን ማግባት እንዳለበት ብትናገርም ቸንሷ ግን ከድሮም ልጆች በቤተሰብ ፍላጎት መኖር እንደሌለባቸውና እሱ አባወራ በሚሆንበትም ጊዜ ይህንን ልማድ እንደሚያስቀር ከመናገሩም በላይ ልብ ውስጥ ያለችው ብቸኛ ሴት ሚዬ ነበረች። ሚዬ ግን ማንም ማመን እንዳለባት አሁንም ግራ ስለገባት ቸንሷን ልትቀበለው ይከብዳታል። ሆኖም ግን ቼንዩን ውስጧ ስለማያምነው ሙሉ ለሙሉ ራሷን መስጠት ውስጧ በፍጹም እሺ አይላትም ነበር። ቸንሷ በቅርብ ሆኖ ደህንነቷን ለመከታተል ሆቴሏ ውስጥ ክፍል ከተከራየ በኋላ ቼንዩ መድኃኒቱን ሳትሰጠው ባንተ ምክንያት ነው የተሻለው ሲል ሰራተኛውን ይደበድባል። ሙዚም ልታረጋጋው ትስማዋለች። በሌላ በኩል ሜይንግ ቸንሷን እውነተኛ ቸንሷ እሱ እንደሆነና እንደ ቼንዩ ያስመሰለ እንደነበረ እንዳወቀችበት ብትነግረውም ሳያምንም ሳይክድም ዝም ይላታል። ሜይንግ እቤቷ ሄዳም አንድ ሚሞሪ ካርድ ታገኝና ከመክፈቷ በፊት ግን ቼንዩ ደርሶ ሊቀማት ይሞክራል። ነገር ግን ቸንሷ በጊዜ ደርሶ ቼንዩን ካስቆመ በኋላ ሜይንግና ቸንሷ ሆነው ይከፍቱታል። ውስጡም የነበረው የቼንዩ ድብቅ ወንጀሎች ሲሆኑ ከዓመት በፊት የቢዝነስ አጋሩን ሲገድለው በቦታው አብራ የነበረች እናቱ ይህን በማየቷ ቼንዩ ሳያስብም ቢሆን እሷንም ይገፈትራትና ትሞታለች። ብቸኛ የአይን እማኟም ደግሞ ሜይንግ ነበረች። በአሁኑ ሰዓት ሁለቱ ወንድማማቾች ወደ እውነተኛ ማንነታቸው ተመልሰው ቸንሷ ከሚስቱ ጋር በመመለሱ እሷም እውነተኛውን ቸንሷ በማግኘቷ ተደስተው ሳያበቁ ለቸንሷ ስልክ ተደውሎ ወንድሙ በቼንዩ ቁጥጥር ስር እንዳለ ሲነገረው ያለማቅማማት ወደ ቦታው ከሄደ በኋላ ቼንዩን ሊመታው ሲል ሜይንግ መታ ታስቆመዋለች። ሜይንግ በመድኃኒት ደንዝዛ ስለነበር ቼንዩ እውነተኛው ቸንሷ እሱ እንደነበር ያሳምናትና ቸንሷን ሙሉ ለሙሉ ጠላት ታደርገዋለች። ይህን ሲረዳ ቸንሷ ከአካባቢው ይሸሽና በቼንዩ ሰዎች ቢባረርም ዩሁዋን አግኝታ ትደብቀውና ሚስቱን ለማስመለስ ሀሳብ ትሰጠዋለች። የዛን ቀን ምሽትም ዩሁዋንና ሜይንግ ጋር ትሄድና ቼንዩን እድሉን ሁሉ ትዘጋበታለች። በተጨማሪም ለሜይንግ ሰዓት ትሰጣትና ሰው እንዲደርስላት ስትፈልግ እንድትጫነው ትነግራታለች። ቸንሷ በበኩሉ ጠንካራ ማስረጃዎችን ከያዘ በኋላ ወንድሙን ከማሳሰር ወይንም ከመግደል አንድ እርምጃ ብቻ ነበረ የቀረው። ምሽት ላይ ሜይንግ ስለፈራች ሰዓቱን ተጭና ቸንሷ ከመጣላት በኋላ ቼንዩ ሳያስበው ጂያንሺ መጥቶ ይመታውና በዛም ምክንያት ሆስፒታል ይገባል። ይህም አጋጣሚ ሜይንግና ቸንሷ አብረው እንዲሆኑ ያደርጋቸዋል። ቼንዩ በበኩሉ ምንም እንኳን ሆስፒታል ቢገባም እንዳልሰማ የሆነ እንጂ ሁሉንም ነገር በደንብ ይሰማ ነበረ። በሌላ ሁኔታ እነ ቸንሷ ቤተሰብ ውስጥ በቸንሷ ትዳር ምክንያት ጸብ ይነሳና አያቱ ሙዚን እንጂ ሜይንግን ማግባት እንደማይችል ብትገልጽም ቸንሷ ግን በምንም ተአምር ከሜይንግ ውጪ ለሱ ሴት እንደሌለች ይናገራል። በዚህም በጣም ቅር የተሰኘችው አያቱ በነጋታው ሜይንግ ሆቴል ለመረበሽ ብትሄድም ሜይንግ ግን ረጋ እንዳለች ሁኔታውን ትወጣለች። ቸንሷ ቆንጆ የሚባለውን አጋጣሚ ጠብቆ ለሜይንግ ዩሁዋንና ሚንግ ዩ ፊት ታገቢኛለች ወይ ሲል ይጠይቃትና እሷም በደስታ ትቀበላለች። የቼን ቤተሰብ ምንም እንኳን ትዳራቸውን አልባርክ ብሎ ብዙ ችግር ቢያደርስባቸውም ሁለቱ ጥንዶች ግን ተስፋ ባለመቁረጥ ፍቅራቸውን አጽንተው በመቀጠላቸው አያትየውን በስተመጨረሻ ትቀበላቸዋለች። ሜይንግም ድርጅቷን ሙሉ ለሙሉ ትቆጣጠራለች። ቸንሷም የቼን ቤተሰብ አባወራ ይሆንና በብዙ ሰዎች አድናቆትን ያገኛል። ቸንሷ 3 ሴቶች ቢፈልጉትም እሱ ግን በጣም የሚወዳትና እሷን መልሳ እንደሱ ከምትወደው ከሜይንግ ጋር ለዘላለም ተጣምሯል።
በአንድ ቀን ቸንሷ አያታቸው እንደሞተች ካረዱት በኋላ በተሰማው ሐዘን ሙዚ ስታጽናናው የተመለከተችው ሜይንግ በጣም ትቀናለች። ነገር ግን ቸንሷና ሙዚ ቸንዩ ነቅቶ እንደነበር ስላወቁ እሱን ለመጣል የነበራቸው እቅድ እንደነበር ማንም አላወቀም። የቸንሷ አባወራነት መሾሚያ ቀን ላይ ቸንዩ መጥቶ ሜይንግን ይይዛታል። ሙዚና ቸንሷም ይሄን አስበውት ስለነበር ሙዚ መታ ቸንዩን ከደረጃ ላይ ትጥለዋለች። ምንም እንኳን በአንድ ወቅት ታፈቅረው የነበረ ቢሆንም የገዛ እናቱን ለመግደል ከጨከነ ወንድ ጋር አብራ ለመሆን ግን ይከብዳታል። በፊልሙ መጨረሻ ላይም ሜይንግና የሆቴሉ ሰራተኞች የቸንሷን እናት ገዳይ ስለደረሱበት ስኬታቸውን ሲያከብሩ እንመለከታለን። ቸንሷ ምንም እንኳን የሀብታም ቤተሰብ አባወራ ቢሆንም የሆቴሉ ጥበቃ በመሆን ለመቀጠል ይወስናል።